በኮንትሮባንድ እንቅስቃሴ ውስጥ የመንግስት ኃላፊዎች ኔትወርክ እንደሌለበት በተጨባጭ አረጋግጫለሁ ሲል የፌደራል ፖሊስ ገለጸ። ተቋሙ ይህንን የገለጸው የ9 ወራት እቅድ አፈጻጸሙን በሕዝብ እንደራሴዎች ምክር ቤት ለሕግና ፍትህ ጉዳዮች ቋሚ ኮሚቴ በዛሬው ዕለት ባቀረበበት ወቅት ነው። ይህንንና ሌሎች ጉዳዮች አካታ ሀና አብደታ ተከታዩን ዘገባ አሰናድታለች። በሕዝብ እንደራሴዎች ምክር ቤት የሕግና ፍትህ ጉዳዮች ቋሚ ኮሚቴ የኢትዮጵያ ፌዴራል ፖሊስ የ2018 በጀት ዓመት የ9 ወራት እቅድ አፈጻጸምን በዛሬው ዕለት ገምግሟል። በዚሁ ጊዜም የፌዴራል ፖሊስ ከተቋቋመ 117 ዓመታትን ያስቆጠረ ቢሆንም ከሪፎርሙ በፊት ያልተሳካላቸውና ዝቅተኛ አፈጻጸም ካላቸው የአፍሪካ ሀገራት ውስጥ የሚመደብ እንደነበር ተገልጿል። አሁን ላይ ግን ተቋሙ በሰው ኃይል፣ በበጀት አቅም፣ በሎጂስቲክስና በቴክኖሎጂ የመጠቀም አቅም ራሱን እያሳደገ መምጣቱን ነው በሪፖርቱ የተናገረው። ሪፖርቱን መነሻ በማድረግም የሕግና ፍትህ ጉዳዮች ቋሚ ኮሚቴ የተለያዩ ጥያቄዎችን ያቀረበ ሲሆን ህገ ወጥ የሰዎች ዝውውርና የኮንትሮባንድ እንቅስቃሴን ከመከላከል አንጻር በተለይ በድንበር አካባቢ ችግሩ እንዳለ ቋሚ ኮሚቴው በመስክ ምልከታ ወቅት መመልከቱን በመግለጽ ተቀናጅቶ ከመስራት አንጻር እንዲሁም ውጤታማ ቅድመ መከላከል ላይ ያለው አፈጻጸም ምን ይመስላል ሲል ጠይቋል። የኢትዮጵያ ፌዴራል ፖሊስ ጠቅላይ አዛዥ ኮሚሽነር ጄኔራል ደመላሽ ገብረ ሚካኤልም ምላሽ ሰጥተውበታል። በኮንትሮባንድ እንቅስቃሴ ውስጥ በተለይ ይሄ የመንግስት ኃላፊዎች ኔትወርክ የሌለበት መሆኑን በተጨባጭ በኦፕሬሽን ማረጋገጥ ይችላል። ይሄንን የምንልበት ምክንያት የመንግስት ኃላፊዎች በዚህ አይነት ተግባር ውስጥ የሚሳተፉ ከሆነ ኔትወርኩ ይሰፋል፣ የመያዝ አቅሙ ያንሳል፣ የኮንትሮባንድ እንደፈለገ የሚገባበት እድል ሰፊ ነው። ይሄ ከለውጡ በፊት ሁላችንም የምናውቀው ኮንትሮባንድ እና እንደዚህ አይነት ስራዎች ውስጥ ማን ነበር ሲሳተፍ የነበረ የሚለውን ነገር በደንብ በግልጽ መረዳት ተገቢ ይሆናል። በየትኛውም የሀገራችን ማዕዘን ላይ የኮንትሮባንድ እንቅስቃሴ በስፋት ሲያዝ በማንኛውም በዛ ውስጥ የተሳተፉት አካላት ላይ ህጋዊ እርምጃ እየተወሰደ በህግ ተጠያቂ እንዲሆኑ እየተደረገ እየተሰራ ያለበት ሁኔታ አለ። በሌላ በኩል ህብረተሰቡ የወንጀል መከላከል ስራ ላይ አጋዥ እንዲሆን የሚሰራው ስራ የሚበረታታ ቢሆንም የሚሰጠው መረጃ ተአማኒነትና የጥራት ሁኔታን እንዴት ይታያል? የመረጃ ሰጪዎች ደህንነትና ሚስጥራዊነት እንዴት ይጠበቃል? ሲል ማብራሪያ ጠይቋል። የኢትዮጵያ ፌዴራል ፖሊስ ወንጀል መከላከል ጠቅላይ መምሪያ ምክትል አዛዥ ኮሚሽነር ጄኔራል መላኩ ፋንታም ምላሽ ሰጥተዋል። ማንኛውም ስማርት ስልክ የሚጠቀም ዜጋ ካለበት አካባቢ ወንጀልን ለመከላከል በራሱም ሆነ በዜጎች ላይ የሚደርሱ ወንጀሎችን መጠቆም የሚያስችለው በዛ ላይ ደግሞ ፈጣን ምላሽ የምንሰጥበት ወንጀልን ከመከላከል አንጻር በስፋት እየተሰራ ያለበትና ሂደታችንን በሚገባ እየገመገምን ያለንበት ሁኔታ ማየት ይቻላል። ዚህን ቀደም የነበረውን ህገወጥ አሰራር በዜጎች ላይ ሲደርስ የነበረውን በደል ጫና በአሁኑ ሰዓት በዘመነ አኳኋን ማንኛውም የሀገር ውስጥም ሆነ የውጭ ድርጅቶች መጥተው መጎብኘት በሚችሉበት ደረጃ የተሰራ ያለበት ጠንካራ በለውጥ አስተሳሰብ እና ድርጊት የተቃኘ ተቋም እየፈጠርን ያለንበት ሁኔታ ማየት ይቻላል። የሽብርና የጸረ ሰላም ኃይሎች ጥቃት ድርጊትን ለመከላከልና ለመቆጣጠር የሚሰራ ስራ ቢኖርም አሁንም ግን በተለያዩ የሀገራችን ክፍሎች በንጹሃን ዜጎች ላይ አፈናና እገታ እንዲሁም ግድያዎች ሲከሰቱ እንደሚታዩ የገለጸው ቋሚ ኮሚቴው ይህን ድርጊት አስቀድሞ ለመከላከል እየተሰራ ያለው ስራ ምን ይመስላል የሚለው ላይ ማብራሪያ ጠይቋል። በተለያዩ ቦታዎች ላይ ከመዋቅር ጥያቄ እንዲሁም ከተለያዩ ፍላጎቶችም ጋር ተያይዞ የእርስ በርስ የውስጥ ግጭቶችም አሉ። እንዲሁም ጎዳና ላይ ደግሞ የተለመደ ሽፍትነት ወዘተ አይነት ችግሮች አሉ። እነዚህን መግታት የሚያስችል ጠንካራ ሀገራዊ እቅድ አለ። የእነኚህ ጸረ ሰላም ኃይሎች የኢትዮጵያ ታሪካዊ ጠላት ተላላኪዎች ፍላጎት እንዳይሳካ የህይወት መስዋዕትነትም ጭምር በመክፈል ሀገራዊ ሰላሙን የማጽናት የተረጋጋች ሀገር እንድትሆን የማድረግ መንግስት ያቀዳቸው ማናቸውም የልማት እና የሰላም ግንባታ ስራዎች በተገቢው እንዲቀጥሉ ከማድረግ አንጻር ህጋዊ በሆነ መንገድ ተገቢው እርምጃዎች የተወሰዱበት ህገወጥ ጦር መሳሪያዎች የተያዙበት በአጠቃላይ ሰፊውን የሀገር ድንበር መቆጣጠር በሚያስችል ደረጃ የተሰራበት ሁኔታ አለ። በቅርቡም ለሀገራችን አዲስ የሆኑ የፖሊስ ትጥቆች ወደ ስራ እንደሚያስገባ የገለጸው የፌዴራል ፖሊስ ይህም ለትላልቅ ኦፕሬሽኖች የሚውልና ከዚህ በፊት በሀገራችን በየትኛውም የጸጥታ ተቋም ያልነበሩ እንደሆኑ ነው የጠቆመው። ቋሚ ኮሚቴውም እነዚህና ሌሎች ጉዳዮች ላይ ጥያቄዎችን በማንሳት ከተወያየ በኋላ በተለይ ህብረተሰቡ የወንጀል መከላከል ስራ ላይ አጋዥ እንዲሆን የሚሰራው ስራ ተጠናክሮ እንዲቀጥል አቅጣጫ ያስቀመጠ ሲሆን የ7ኛው ሀገራዊ ጠቅላላ ምርጫን በሰላም እንዲጠናቀቅ የተጀመሩ የሰላም ማስከበር ስራዎች እንዲጠናከሩ አሳስበዋል። ጸረ ሰላም ኃይሎች እንቅስቃሴ በእጅጉ ተዳክመዋል። ግን አልፎ እዚህም እዛም የሚታዩ ችግሮች አሉ። እነዚህን የበለጠ የማዳከም አስተማማኝ ሰላም የመፍጠር ስራ መሰረት አለበት። ወንጀልን አሁንም አስቀድሞ የመከላከል ስራ የበለጠ ተጠናክሮ መቀጠል አለበት። ዘንድሮ እንደምታውቁት ያው ጥሩ ስራም እየተሰራ እንደሆነ በ7ኛው አገር አቀፍ ምርጫ አመት ውስጥ ስለምንገኝ ምርጫው ሰላማዊ
እንዲሆን ማለት ነው ያለምንም ችግር እንዲጠናቀቅ ሴንተር ያደረጋችሁት ደግሞ እጅግ በጣም ጥሩ ስለሆነ ዲሞክራሲያዊ ምርጫ እንዲካሄድ ያንን አሁን በጀመራችሁት እንትን ማስቀጠል ያስፈልጋል። ከዚህ በተጨማሪ የኮንትሮባንድ ተግባራትን መከላከልና በተቋሙ የሚታየውን የሴቶች ተሳትፎ ማሳደግ ላይ ትኩረት ተሰጥቶ እንዲሰራ የሕግና ፍትህ ጉዳዮች ቋሚ ኮሚቴ አሳስበዋል።